ቤተሰብ ሌባ ሲካፈል ይጣላል እንደሚባለው ማለት ነው። ዛሬ ሩታ ቤት ያየሁትና የሰማሁትን እንዲሁም ያየሁትን አሳያችኋለሁ፣ በቪዲዮ ከላይ ማለት ነው አሳያችኋለሁ። በመጀመሪያ ደረጃ ቤተሰብ ምን እንዳጣላችሁ ታውቃላችሁ? ኤፍሬም አብርሽ ወደ ቡታጀራ እንዲሄድ አይፈልግም። ምን አለ? ከሄርሜላ ጋር እንዲሆን አልፈልግም፣ እኔ ከአንቺ ጋር ብቻ እንዲሆን ነው የምፈልገው አለ። ዳት ሚንስ የሰሩት መተታቸው አካባቢ ሲቀይር ያ ነገር እንደሚቀየር ያውቃሉ። ገባችሁ? እንደሚቀየር ስለሚያውቁ ነው ስለሚያውቁ እሷ ሩታ ደግሞ ምንድነው የምትፈልገው? ከነ አብርሽ ቤተሰብ ጋር ታውቃላችሁ። ጋሽዬ ለሞር ለሩታ ነው የሚያደሉት እና የነ ጋሽዬ ቤተሰቦች ደግሞ እንዳይነቁ ይሄን ነገር እንዳደረገች እንዳይነቁባት እንዳያውቁ አለች እኮ እንዳያውቁ ሌላ ነገር እንዳይሰማቸው እኛ የበደልነው ምናምን ያስከፋ ነው እንዳይመስላቸው ብዬ ነው የተውኩት እንጂ እኔም እኮ እንዲሄድ አልፈልግም ነበር። ስለዚህ ለተወሰነ ጊዜ ሰው እንዳያውቅብን እዛ ረፍት አድርጎ ይምጣ አለችው። ቃል በቃል ለኤፍሬም ማለት ነው። ወደዳችሁም ጠላችሁም አብርሽ መተት አልተደረገበትም ብላችሁ የምታስቡ ሰዎች ግጥም ተደርጎ መተት ተደርጎበታል። አብርሽ ደግሞ ማለት ነው አንቺ ኤፍሬም ቡታጀራ አይደል የምትሄደው? ሂድ። ኤፍሬምን አታገኝም፣ ደግሞ አይሄድም። ለማየት ያብቃችሁ። ኤፍሬም ከሄደ እኔ ይኸው ከምላሴ በቃ ፀጉር ይብቀል። ኤፍሬም መቼም አይሄድም ቡታጀራ። ሲጀምር አይሄዱም። ኢቨን ራሱ ማለት ነው አብርሽ ራሱ አልሄድም፣ እየተጸለየለት ነው። እኛ መረጃ ማስረጃ በደንብ ድብና አድርጎ ደርሶናል፣ ተሰጥቶናል። መረጃም ማስረጃም አለን። አብርሽ አልሄደም ቡታጀራ አለ፣ ግን እየተጸለየለት ነው። ሰላም እንዲያገኝ ተብሎ ነው። እህቱ እቺ ወፍራማ ማለት ነው ቡዜ ማለት ነው። ቡዜ ይህንን ሀሳብ ደግሞ ያመጡት ማለት ነው ቡዜና እንትና ያኛው ወንድሙ አይደለም፣ ወንድሙ ሳይሆን ሌላ ሰው ሌላ አለ ከቡታጀራ የመጣ እሱ ከታመመ በኋላ የመጣ አለ፣ ዩቱብ የማይሰራ አለ። ተነጋግረው ነው እንጂ ይሄ ዴቭ የሚባለው ምናምን አይደለም። እሱ ተውት፣ እሱ ዝም ብሎ አለቅላቂ ነው። መሀል ላይ እንደዚህ ምናምን እንደዚህ እያለ ያራግባል እንጂ አንድ ቁም ነገር ሲሰራ አይቼው አላውቅም። ስለዚህ ሩታ በቅርቡ ማለት ነው ያደረግሽው የፈጸምሽው ነው የሰራሽው ነገሮች ሁሉ አደባባይ መውጣታቸው አይቀርም። አደባባይ መውጣታቸው አይቀርም። የእውነት አደባባይ መውጣታቸው አይቀርም። እያንዳንዷ ነገር ትጠየቂበታለሽ። ኦኬ፣ ትጠየቂበታለሽ። ከመጠየቅ ደግሞ ወደኋላ ማንም አይታውሽም፣ እመኝ። ስለዚህ አንድ እውነት እንዲገባችሁ የምፈልገው ነገር ቢኖር ምን እንደሆነ ታውቃላችሁ ቤተሰብ? አሁንም ቢሆን ሄርሜላና ኤፍሬም የተጣሉ ጥቅም ነው ያጣላቸው። ለምን መሰላችሁ? ኤፍሬም ወደ ሄርሜላ ከሄደ አብርሽ እያረጋጋች ምናምን ወደ ራሱ ይመለሳል። ገባችሁ? ንብረቱን ማግኘት አይችልም። አሁን ግን ወደ ሩታ ከሆነ ሩታ ታውቃላችሁ፣ ሩታ ለበቀል ነው የምትፈልገው። ይህን አርጊው ሲላት ታደርገዋለች። አሁን በኤፍሬም ቁጥጥር ስር ናት ሩታ። ገባችሁ? አሁን እሷ ተጨናነቀች፣ ሁለቱ ስለተጣሉ ማለት ነው። ገና ብዙ ሚስጥር ያወጣሉ ሁለቱ ከተጣሉ። እንዳው ያረብ ወላ እኔማ ለምዶብኝ ነው ባይዘው። ግን በቃ ምን ልበላችሁ ብቻ ፈጣሪ ወይ ብቻ አንተ ፈጣሪ ሰማኝ። እነዚህ ልጆች ኤፍሬምና ሩታ እሳትና ጭድ አርግልኝ፣ እሳትና ጭድ አርገ እንዳው የሰሩትን የሄዱበትም ጠንቋይ ቤት ካለ ያሰሩትን መተት ካለ ሁለቱ ከተጋጩ ማለት ነው እውነት ይወጣል። አብርሽ ላይ ማን እንዳሰራ ምን እንዳደረጉ ምን አይነት ነገር እንደፈጸሙበት እውነት ይወጣል። ስለዚህ የሁለቱም መጣላት እኔ በጸሎትም በሁሉንም ነገር ነው የምደግፈው። ይጋጩ፣ እንዳይስማሙ ነው የምፈልገው። እንዳይስማሙ፣ በቃ እንዳይስማሙ። ስለዚህ ሄርሜላ አሁንም አንቺ ብትሆኝም አንቺም ማለት ለአንቺ ራሱ የደበቁሽ ወደ የት እንዳለ የደበቁሽ በቃ ልጁ ሰላም እንዲያገኝ አንቺ ወደዚህ ስትመጪ ታውቂያለሽ ሩታ ወደ አንቺን እየተከታተለች ስለሆነ ሄዳ ትረብሸዋለች ተብሎ ነው እንጂ አብርሽ አለ እመኑኝ፣ 100% እኔ እርግጠኛ ነኝ አለ። እግዚአብሔርን አለ አብርሽ የትም አልሄድም። ስለዚህ ሩታ ሄርሜላ አንቺን መድከም የለብሽም። ይህን ቪዲዮ ለሄርሜላ ሼር አድርጉልን። ሩታ ግን እንዳው እንደ ልጅ አባት እንደው ለልጅሽ አባት የምትጨነቂ ለልጅሽ አባት ሪስፔክት ካለሽ ለሱ ክብር ካለሽ እስኪ ተወት አድርጊው። እሱ ላይ የምታሰሪውን ስራ እሱ ላይ የምታደርጊውን ነገር ቀነስ አድርጊ እስኪ። ለምን አትቀንሽ? ለምን አትቀንሽ? ብትቀንሽ ምን አለበት? ቅንስ ብታደርጊ ምን አለበት? ያሳዝናል። በዚህ ልክ ክፋት ለማየት ያብቃችሁ። አሁን እነሱ መተቱን ለማደስ ነው የሚጣጣሩት፣ እየተጣጣሩ ያሉት። እሱ ወደ ራሱ እንዳይመለስ ደግሞ ይመለሳል። ከፈጣሪ በላይ ምን አለ ቤተሰብ? እኔ አሁን ብዙ ሰው ታሞ አይቻሉ። በጣም ብዙ ሰው ጸበል ሄዶ የሚድን አለ፣ ተጸልዮለት የሚድን አለ፣ ይሄ ቁርአን ምናምን ተቀርቶለት ይሄ ምንድነው በቃ ብቻ የሃይማኖት አባቶች የተለያየ እንደ እምነቱ ሰው ከሄደ ይድናል።
ይድናል። በጣም ብዙ ሰው ይድናል፣ ከብዙ ጭንቀት ይፈወሳል። ስለዚህ አብርሽም ተፈውሶ ሚስጥራችሁን አብርሽ ሳያወጣው እናንተ ተጋጭታችሁ ሚስጥራችሁን አንድ በአንድ ስታወጡት እንዳው ፈጣሪ ያሳየን፣ ፈጣሪ ያሳየኝ። ይህም ብቻ ነው የሚፈልገው፣ ሌላ ምንም አልፈልግም። እና ሩታና ኤፍሬም ያጋጫችሁ ሌባ ሲስማማ ይሰርቅና ሲካፈል ይጣላል። ያላስማማችሁ ነገር ቢኖር ይሄ ነው፣ ሌላ ነገር አይደለም። በቃ ሌላ ምን አለ? ምንም። ይሄ ነው ያጋጫችሁ፣ ጥቅመኛ ስለሆናችሁ ሁለታችሁ። አንተ ደግሞ ወንድሙ አይደለክም ለሱ። ኦ ማይ ጋድ፣ እኔ እንደዚህ አይነት ሰው አይቼ አላቅም። ቤተሰቡ እንደዚህ ወንድሙን አሳልፎ የሚሰጥ እኔ አይቼ አላቅም። ኦ ማይ ጋድ። ኤኒዌይስ ቤተሰብ፣ እኔ የእውነት በዚህ ልክ ብዙ ነገር ማውራት አልፈልግም፣ ብዙ መናገር አልፈልግም። ስለተናደድኩና ስሜታዊ ስለሆንኩኝ ነው። ቤተሰው ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ቪዲዮ ለሚመለከተው ሰው ሁሉ አድርሱ። አብርሽ አልሄደም፣ እውነት ትላንትና አልሄደም ቡታጀራ። እኔ ይኸውላችሁ እንደማሄድ 100% እርግጠኛ የሆንኩበት ጉዳይ መረጃ ስላለኝ ነው። መረጃውን ግን እዚህ ማውጣት አልፈልግም። እግዚአብሔርን መረጃውን እዚህ በውሸት እኔ እግዚአብሔርን ብያለሁ አልፈልግም ማውጣት። ይሄ ነው ያለው እውነታ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። ስለምታበረታቱኝ ቤተሰቦች ከልብ አመሰግናለሁ። የመዳም ቅመሞች ደግሞ ሁላችሁም ዩቱብ ክፈቱ፣ ስሩ። እሺ ስሩ። አብርሽ የቄራ የሰራው ቪዲዮ አለ፣ ገብታችሁ ዩቱብ ክፈቱ፣ ስሩ ብሏችኋል አብርሽ የቄራ።